እንኳን አደረሳችሁ። በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭርና ሰበር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ከዋይት ሃውስ ሰበር መረጃ ተሰምቷል። ይኸውም ለሁለት ዓመታት የተካሄደውን የእስራኤልና የሐማስን ጦርነት ያስቆማል የተባለውን እቅድ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካወጡትና እስራኤል እንድትቀበል ግፊት ካደረጉ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ተገኝተው ረጅም ሰዓታት የወሰደ ስብሰባ ካደረጉ በኋላና የሚፈልጉት ነጥብ እንዲካተት ካደረጉ በኋላ ስምምነቱን መቀበሉን በይፋ ገልጸዋል። ስምምነቶቹ ውስጥም በተለይም ሐማስ ትጥቁን እንዲፈታና ራሱን ሙሉ በሙሉ እንዲያከስም ያዛቸውን ታጋቾች እንዲለቅ ሙሉ በሙሉ የፊሊስጤም እስረኞችም ከእስራኤል እንዲፈቱ እንዲሁም እስራኤልም ጋዛን ሙሉ በሙሉ ለቃ ብትወጣም ነገር ግን የጸጥታ ቁጥጥር እንድታደርግ የሚያስችላት ነው። በኋላም ደግሞ ጋዛን ሙሉ በሙሉ ከዌስት ባንክ ጋር በመቀላቀል በዌስት ባንክ ያለው አስተዳደር እንዲረከብ እንዲሁም ደግሞ እስራኤልም ከሳውዲ አረቢያና ከቱርክ ከሌሎችም በቀጠናው ከሚገኙ የመካከለኛው ምስራቅ ሀገራት ጋር የሰላም ስምምነት እንድትጀምር የሚያመለክት እቅድ ነው ኔታንያሁ የተቀበሉት። ጉዳዩ በጣም አነጋጋሪ ሆኗል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ሐማስ እቅዱን ስለመቀበሉ በይፋ ባይናገርም ትራምፕ ግን ሐማስም ተቀብሎታል፣ በጣም ያስደስታል ሲሉ የምስራች ሲሉ ነው የተናገሩት። ይህንን በተመለከተ ከዋይት ሃውስ የተሰማውን ሰበር መረጃ በዝርዝር አስደምጣችኋለሁ። አብረን እናድምጠው። በቅድሚያም በመካከለኛው ምስራቅ የቀጠለውን ደም አፋሳሽ ጦርነት ለማስቆም እስራኤል በአሜሪካ የቀረበውን የሰላም ስምምነት ሐሳብ መቀበሏ ተሰማ። ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ የተገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤልና ሐማስ መካከል ለሁለት ዓመታት የዘለቀውን ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 21 ነጥብ የሰላም እቅድ መቀበላቸውን ታይምስ ኦፍ እስራኤል ሌሊቱን ዘግቧል። ለእስራኤልም ሆነ ለሐማስ አስገዳጅ ሁኔታዎችን ይሰጣል የተባለው የዶናልድ ጄ ትራምፕ የሰላም እቅድን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላለመቀበል አቅማምተው የነበረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገሩት ቢቢ ይህንን ከመቀበል ውጪ አማራጭ የለም ብለውታል። ነገር ግን ከሰዓታት ውይይት በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያቀረቡትን ይህንን ዝርዝር የሰላም እቅድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መቀበላቸውን ይፋ አድርገዋል። ይህ ቤንያሚን ኔታንያሁ የተቀበሉት የሰላም እቅድ እውነትም ወደ መሬት የሚወርድ ከሆነ በሺዎች በሰቆቃ ውስጥ ላሉ የጋዛ ሰዎች እፎይታን ይሰጣል። ነገር ግን በሁለቱም በኩል ከስምምነት የማያደርስ አንዳንድ ነጥቦች ከራካሪ ሆነው ተቀምጠዋል። የስምምነቱ ዋና ዋና ነጥቦች የመጀመሪያው የእስራኤል ጦር ሙሉ በሙሉ ከጋዛ ለቆ ይወጣል የሚለው ነው። ይህ ደግሞ እስራኤልን ያስማማታል ወይ በቀጣይ የሚታየው ነጥብ ይሆናል። ሌላኛው ሐማስን ሙሉ በሙሉ ትጥቁን እንዲፈታ የሚጠይቅ ነው። ሐማስም በዚህ ጉዳይ ስለመስማማት አለመስማማቱም እስካሁን ያለው ነገር የለም። በሐማስ እጅ የሚገኙ ቀሪ ታጋቾችንም ሙሉ በሙሉ ማስለቀቅና ለሁለት ዓመታት በዘለቀው ጦርነት የወደመችውን ጋዛ መልሶ መገንባት የሚለው ለስምምነ
የስምምነቱ ስኬት ትልቅ እርምጃ የሆነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሆነው የአሜሪካን እቅድ እንደሚደግፉ ካሳወቁ በኋላ ነው። ኔታንያሁ እቅዱ የእስራኤልን የጦርነት ግቦች ማለትም የሐማስን ወታደራዊ አቅም ማጥፋት፣ ታጋቾችን መመለስን ያሳካል፣ ስለዚህ ተቀብለናል ብለዋል ከሰዓታት ጫና በኋላ። ሌላኛው ከስምምነቱ ጀርባ ያሉ ነገሮች ናቸው። ኔታንያሁ እቅዱን ሲቀበሉ ለሐማስ ለመቀበል አስቸጋሪ ሊሆኑ የሚችሉና ስምምነቱን ሊያናጉ የሚችሉ ቅድመ ሁኔታዎችንም በውስጡ እንዲታከልላቸው አድርገዋል። የመጀመሪያው የጸጥታ ቁጥጥር ነው። ኔታንያሁ ለወደፊቱ የእስራኤል ጦር የጋዛ ጸጥታን የመቆጣጠር ኃላፊነት እንደሚኖረው ይፋ አድርገዋል። ይህ አቋም በቀጠናው የሚገኙ የአሜሪካ ወዳጅ ሀገራት ዘንድ ተቀባይነት የሌለውና አወዛጋቢ ሆኗል። ይሄውም ቤንያሚን ኔታንያሁ በስምምነቱ ውስጥ እንዲካተት ያደረጉትና የጸጥታ ቁጥጥር የሚለው ነጥብ ልክ በዌስት ባንክ እስራኤል እንደምታደርገው የጸጥታ ቁጥጥር ሁሉም በጋዛም እንድታደርግ ያስችላታል ተብሏል። ሌላኛው የፊሊስጤም መንግስት ጉዳይ ነው። ቤንያሚን ኔታንያሁ በስምምነቱ ውስጥ እንዳይካተት የሚፈልጉት የፊሊስጤም የሀገርነት ዕውቅና ነው። ይሄውም የፊሊስጤም መንግስት የሚባለው ነገር ዕውቅና እንዲያገኝ ፈጽሞ እንደማይሹና በዚህ ጉዳይም ያላቸውን ተቃውሞ በዋይት ሃውስም ቆመው ደግመውታል። ከዚህ በተጨማሪ ኔታንያሁ ለሐማስ ጠንከር ያለ ማስጠንቀቂያ ከዋይት ሃውስ ሆነው የሰጡ ሲሆን ሐማስ እቅዱን ካልተቀበለ ወይም ከተቀበለ በኋላ ቅድመ ሁኔታዎቹን ካላከበረ እስራኤል ስራውን በራሷ ትጨርሰዋለች። ይህ በቀላሉም ሆነ በከባዱ መንገድ ሊሆን ይችላል፣ ግን መሆን አለበት ሲሉ ኔታንያሁ በዚሁ መግለጫቸው ላይ ተናግረዋል። ዶናልድ ጄ ትራምፕ ባሰፈሩት የሰላም እቅድ ላይ የሚገኘው አንዱ ጉዳይና ዋናው ደግሞ የፊሊስጤም ህዝብን ለመጠበቅ የሚያስችሉ አሰራሮችን በፍጥነት መዘርጋት የሚለውና ታጋቾችና እስረኞችን ማስለቀቅ የሚል ነው። ወደ ጋዛ በቂ የሰብአዊ እርዳታም እንዲገባ ማድረግ የሚለው የስምምነቱ ዋና ቁልፎች ናቸው። ታዲያ ይህንን ተከትሎ በእስራኤል ቁጥጥር ስር የሚገኘው ዌስት ባንክን የሚያስተዳድረው የፊሊስጤም ባለስልጣን በፕሬዝዳንት ትራምፕ የቀረበውን የሰላም እቅድ አስመልክቶ ይፋዊ ምላሽ የሰጠ ሲሆን ባለስልጣኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያደረጉት ጥረት ቅንና ቆራጥ ነው ሲል አወድሶታል። በፊሊስጤም መንግስታዊ የዜና ወኪል ዋፋ በኩል ይፋ የሆነው ይሄው የፊሊስጤም መንግስት መግለጫ ባለስልጣኑ ጦርነቱን ለማስቆም ከዩናይትድ ስቴትስ ከቀጠናው ሀገራትና ከሌሎች አጋሮች ጋር በጋራ ለመስራት ያለውን ቁርጠኝነትም በይፋ አሳውቋል። በተጨማሪም ባለስልጣኑ ጦርነቱ ካበቃ በአንድ ዓመት ጊዜ ውስጥ አዲስ ፓርላማና ፕሬዝዳንታዊ ምርጫ በፊሊስጤም ለማካሄድ የትምህርት ስርዓቱንና የትምህርት ሁኔታውን ለማሻሻል አዲስ የጸጥታ ኃይል ለማቋቋምም ቃል ገብተዋል። ፍላጎታችን ዘመናዊ ዲሞክራሲያዊ ወታደራዊ ያልሆነ ለብዝሃነትና ለሰላማዊ የስልጣን ሽግግር ቁርጠኛ የሆነ የፊሊስጤም መንግስት መመስረት መሆኑን እናረጋግጣለን ሲሉ ከዌስት ባንክ በመግለጫቸው ተደምጠዋል። ነገር ግን ይህ ሁሉ ስምምነት ሐማስ ከተስማማ ብቻ የሚተገበር ነው። በሐማስ እጅ ከታገቱት እስራኤላውያን ወታደሮች መካከል አንዱ የሆነው የኒምሮድ ኮሆን አባት ይሁዳ ኮሆን ይፋ የሆነው አዲስ የሰላም እቅድ ተስፋ ሰጪ እድገት መሆኑን ገልጸው ይሁን እንጂ ስሜታቸው በተስፋና በስጋት መካከል የተወጠረ መሆኑን ግን አልሸሸጉም። ለቢቢሲ ኒውስ አወር በሰጡት ቃለ ምልልስ ኮሆን ሁኔታውን በምሳሌ ሲያስረዱ በአንድ በኩል ከሲኦል የወጣን ያክል ነው የሚሰማኝ፣ ነገር ግን ገነት እንደምንገባ እርግጠኛ አይደለንም በማለት በውጥረት የተሞላው ስሜታቸውን ገልጸዋል። እስካሁን ድረስ ከሐማስ በኩል ስምምነት አልሰማንም። ከእስራኤል በኩል ስምምነት መምጣቱና በተለይም ጦርነቱ እንዲቆም ቤንያሚን ኔታንያሁ መስማማታቸውን ይፋ ማድረጋቸው በእጅጉ የሚያስደስት ነው ሲሉ ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን ባደረጉት ንግግር ከግማሽ ምዕተ ዓመት በላይ የአሜሪካ ፕሬዝዳንቶች ያመለጣቸውን ግብ ለማሳካት በጣም ተቃርቤያለሁ ሲሉ ተናግረዋል። ግቡም በመካከለኛው ምስራቅ ዘላቂ ሰላምን ማስፈን ነው ብለውታል። ፕሬዝዳንቱ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ በሰጡት መግለጫ የጋዛን ጦርነት የሚያስቆመው ስምምነት ሊደረስበት መሆኑን በተስፋ በተሞላ ድምጽ አስታውቀዋል። ይህም ስምምነት ለመላው የቀጠናው ሀገራት አዲስ የደህንነት የሰላምና የብልጽግና ምዕራፍ ይከፍታልም ሲሉ ተደምጠዋል።
ከዚህ ቀደም በተደጋጋሚ የቀረቡ የስምምነት ነጥቦችን ሲቃወሙ የቆዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ግን በአሜሪካ ጫና ከአሜሪካ የቀረበውን ባለ 21 ነጥብ የሰላም እቅድ ለሌላ አገላለጽ የእስራኤልን የጦርነት እቅድ የሚያሳካ በመሆኑ ለመቀበል ወስነናል ሲሉ በይፋ አስታውቀዋል። የሐማስ ትጥቅ መፍታትን ጨምሮ ቡድኑ እንደ ታጣቂም ሆነ እንደ ፖለቲካዊ አመራር በጋዛ ላይ ምንም አይነት ተጽዕኖ እንዳይኖረው መታቀዱን እንደሚደግፉ የጠቆመው ዘገባው ይሁንና የሰላም እቅዱ ለፍልስጤማውያን በተለይም ለጋዛ ነዋሪዎች እፎይታ ለመስጠት ትልቅ እድል መሆኑን ጠቅሶ በእስራኤል በኩልም ጠቅላይ ሚኒስትር ኔታንያሁና መንግስታቸው በከፍተኛ ሁኔታ የሚተቹበት የታጋቾችም ከ2 ዓመታት በላይ በሐማስ እጅ መቅረትና እነሱንም ለማስለቀቅ እርምጃ ከመውሰድና ከማስፈታት ይልቅ የእስራኤል የጦርነት ዓላማ ሐማስን ማጥፋት ነው በሚል በእስራኤላውያን ከፍተኛ ተቃውሞ እያስተናገዱ ከመሆናቸው ጋር በተያያዘ ስምምነቱ በሐማስ እጅ የሚገኙ እስራኤላውያን ታጋቾች ሁሉም እንዲለቀቁ ለማድረግ እንደሚያስችልና በሰነዱ ላይ ስምምነቱ ተቀባይነት ባገኘ በ48 ሰዓት ጊዜ ውስጥ በእስራኤል ታጋቾች ከሐማስ እጅ ወጥተው ወደ ቤተሰቦቻቸው እንደሚቀላቀሉና እስራኤልም በነፍስ ግድያ የእድሜ ልክ እስራት የተፈረደባቸውና ከጦርነቱ በኋላ በገፍ የታሰሩ በሺዎች የሚቆጠሩ ፍልስጤማውያንን ጨምሮ መላው ፍልስጤማውያን እስረኞችን ከእስር ቤቶቿ ነፃ እንደምታደርግ መገለጹም ተመልክቷል። በአሜሪካ የቀረበው የሰላም ሐሳብ ምንም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ይሁንታቸውን ሰጥተው ተቀብያለሁ በማለት ከመግለጻቸው ባለፈ በሐማስ በኩል የዘገባ እስከተጠናከረበት ሰዓት ድረስ ይፋዊ መግለጫ ባይኖርም ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስም ስምምነቱን መቀበሉን እየሰማን ነው ሲሉ ተደምጠዋል። ነገር ግን ፕሬዝዳንት ዶናልድ ጂ ትራምፕ ሐማስ ስምምነቱን ስለመቀበሉ ከየት እንደሰሙ ግን አልተናገሩም። በዚህ ስምምነት ሰነድ ላይ የመካከለኛው ምስራቅ የአረብ እንዲሁም የሙስሊም ሀገራትን ጭምር መካተታቸውን ጠቅሶ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ የተገኙት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ቱርክና እስራኤል ያላቸውን ግንኙነት በማደስ እንዲሁም መሪዎቹ የእርስ በርስ ሀገራትን ጉብኝት ለማድረግ እቅድ ይዘው መለያየታቸውን በማንሳት በእስራኤልና ሐማስ መካከል የሰላም ስምምነት ላይ ከተደረሰ በጋዛ አስቸኳይ የተኩስ አቁም ከመደረጉም ባለፈ አስቸኳይ የሰብአዊ እርዳታ ድጋፍ ይዘው በድንበር አካባቢ የቆሙ በርካታ የእርዳታ መኪኖችን ጨምሮ የዓለም አቀፉ ተቋማት የሰብአዊ ድጋፎች በብዛት እንዲገቡ እንደሚያስችል በእርዳታ ድርጅቶች መሰረትም በተለይ ለጋዛ በትንሹ በቀን ያስፈልጋታል የተባለው በየቀኑ 600 እርዳታ የጫኑ መኪኖችን አቅርቦት በተፋጠረ ጊዜ እውን እንዲሆን እንደሚያደርጉ ብሎም ስምምነቱ በሁለት ዓመቱ ጦርነት ከፍተኛ ውድመትና ሰላም ማጣት በደረሰበት ጋዛ ጸጥታና ሰላም እንዲሰፍን እንደሚደረግም ከወዲሁ ተጠቁሟል የተባለው ይህ ስምምነት አሁን ከሆነና በእስራኤልና ሐማስ መካከል ያለው ጦርነት ካበቃ በጋዛ ፍልስጤማውያን የፖለቲካዊ አስተዳደር ስልጣንን እንደሚረከብ ጋዛን መልሶ ከማቋቋም ባለፈ ከዌስት ባንክ ጋር በመቀላቀል ጥምረት ሊፈጠር እንደሚችል የጠቆመው ዘገባው የኢየሩሳሌምን ባለቤት በሚመለከትም በፍልስጤምና እስራኤል መካከል በአሜሪካ አደራዳሪነት ውይይት እንደሚኖር ጠቅሶ ሳውዲ አረቢያን ጨምሮ የአረብ ሀገራት ከእስራኤል ጋር የዲፕሎማሲ ግንኙነት ሊመሰርቱ እንደሚችሉ በመጠቆም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በምርጫ ቅስቀሳቸው ወቅትም ቃል እንደገቡት በመካከለኛው ምስራቅ ዘላቂ ሰላም ለመፍጠር ሊሳካላቸው እንደሚችል በማንሳት ስምምነቱም በሐማስ በኩልም ይፋዊ ተቀባይነቱ ከተረጋገጠ የእስራኤልና ሐማስ ታጣቂዎች ጋዛን ለቀው መውጣት እንደሚጀምሩና ከአካባቢው ሀገራትም ከሌሎችም ሀገራት የተውጣጣና የጋዛን ሰላም ለማስጠበቅ የሚያስችል ከፍልስጤም ፖሊሶች ጋር በትብብር ይሰራል የሚባል ዓለም አቀፍ የሰላም አስከባሪ ቡድን ተቋቁሞ ወደ ጋዛ እንደሚገባም ተመልክቷል። ታዲያ የሁሉ ስምምነት እውን የሚሆነው ስምምነቱን ሐማስ ራሴና ከስማለው ትጥቄንም እፈታለሁ ከዚህ በኋላ እንደ ፖለቲካም ሆነ እንደ ታጣቂ ድርጅት አለንቀሳቀስም ብሎ በይፋ ገልጾ ስምምነቱን ከተቀበለና ወደ ተግባር ከተገባ ብቻ ነው። ይህ ይሆናል የሚለው በሐማስ ቀጣይ መግለጫ ላይ የተመሰረተ ይሆናል። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከሰዓታት በኋላ በጉዳዩ ዙሪያ ተጨማሪ መረጃዎች ሲወጡ ተከታትዬ የማቀርብላችሁ ይሆናል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።